ሰላም ጤና ይስጥልኝ ውድ የባህረ ዜና ቤተሰቦች እንደምን አላችሁ? የአፍሪካ ቀንድ የፖለቲካ ትኩሳት በየደቂቃው አቅጣጫውን እየቀያየረ ይገኛል። ከሱዳን ድንበር እስከ ቀይ ባህር ዳርቻ፣ ከዋሽንግተን እስከ አስመራ የተዘረጉ አዳዲስና ያልተሰሙ መረጃዎች ይዘን ቀርበናል። እንደተለመደው ዋና ዋና ርዕሰ ዜናዎቹን እናቀርባለን። የሱዳን ድንበር ውጥረት፣ በድንበር አካባቢ የታየው አዲስ ወታደራዊ እንቅስቃሴ ትርጉም ምንድን ነው? የሁለቱ ሀገራት የጸጥታ ስጋት ወዴት ያመራል? እንዲሁም የኤርትራና የአሜሪካ ዲፕሎማሲ፣ በአስመራና በዋሽንግተን መካከል የተከፈተው አዲስ የዲፕሎማሲ የሽኩቻ ምዕራፍና የቀጠናው አንድምታ በዝርዝር የምንመለከታቸው ሲሆኑ የቀይ ባህር ፖለቲካ፣ የኢትዮጵያ ወደብ ስትራቴጂና የታላላቅ ሀያላን መንግስታት ፍላጎት፣ ቀጠናው የማን ቁጥጥር ስር ይውላል የሚለውንም በትንታኔያችን ውስጥ አካተናል። እነዚህንና ሌሎች አንኳር በዝርዝር የምንዳስስበት ልዩ ፕሮግራማችን አሁን ይጀምራል። እስከ ፍጻሜው አብራችሁን ቆዩ። ወደ መጀመሪያው ዝርዝር መረጃችን ስናልፍ የአልፋሻግ ቁስልና የቆየ ውዝግብ በኢትዮጵያና በሱዳን መካከል ያለውን የ744 ኪሎ ሜትር ድንበር ለብዙ አስርት ዓመታት ግልጽ የሆነ የመለያ መስመር አልተበጀለትም። በተለይም ለም የሆነው የአልፋሻግ መሬት የሁለቱ ሀገራት የባለቤትነት ጥያቄ የሚያስነሳ ሲሆን የሁኔታው ይቀጥላል ስምምነት ለብዙ ዓመታት የኢትዮጵያ ገበሬዎች መሬቱን እያረሱት፣ የሱዳን ወታደራዊ ኃይሎች ደግሞ በሩቅ ሆነው የሚከታተሉት የመንግስት ስምምነት ነበረ። ነገር ግን የ2013ቱ ለውጥ የኢትዮጵያን በሰሜኑ የሀገሪቱ ክፍል በነበረው ጦርነት ትኩረት ባደረገችበት ወቅት የሱዳን ጦር አልፋሻግን በቁጥጥር ስር ማድረጉ ውጥረቱን ወደ አዲስ ምዕራፍ አሸጋግሮታል። ይህም በእንዲህ እንዳለ የታሪክ ጠባሳ ዛሬም ድረስ ለሁለቱ ሀገራት ግንኙነት እንደ ትልቅ እንቅፋት የሚጠቀስ ነው። የአሁኑ እንቅስቃሴ የኤስኤፍ እና የአርኤስኤፍ ጦርነት ወደ ድንበር መጠጋት የውስጥ ጦርነት ነጸብራቅ ሊሆን ሲችል በጀነራል አልቡርሃን ኤስኤፍ እና በጀነራል ሄሜት አርኤስኤፍ መካከል ያለው ደም አፋሳሽ ጦርነት አሁን ወደ ኢትዮጵያ ድንበር አቅራቢያ በተለይም ወደ ገደራፊና ስናር ግዛቶች እየተቃረበ መምጣቱ ጦርነቱ ወደ ድንበር መጠጋቱም በሁለቱ መልኩ የኢትዮጵያን ስጋት ያባብሰዋል። በሺዎች የሚቆጠሩ ስደተኞች ወደ ኢትዮጵያ መጉረፋቸውም ለሀገሪቱ ተጨማሪ ሰብአዊና ኢኮኖሚያዊ ጫና መፍጠሩ ታጣቂዎች ኃይሎች ድንበር ጥሰው በመግባት በኢትዮጵያ ሰላማዊ ዜጎች ላይ ጥቃት ሊሰነዝሩ ወይም የአካባቢውን ሰላም ሲያውኩ ይችላሉ የሚለው ስጋት አይሏል። ሱዳን ውስጥ ያለው አለመረጋጋት ለኢትዮጵያ ጠላት የሆኑ ኃይሎች እንደ መልካም አጋጣሚ ሊጠቀሙት ይችላሉ። በተለይም የህዳሴውን ግድብ ግንባታ ለማደናቀፍ የሚፈልጉት ታሪካዊ ተቀናቃኞች በሱዳን በኩል አማጽያን በመርዳት ወይም እንዲሁም በሱዳን ጦር በማነሳሳት የኢትዮጵያን የጦርነት ቀጠና ለማድረግ ሲሞክሩ ታይተዋል። አንዳንድ የውጭ ኃይሎች የአፍሪካ ቀንድን ደካማና እርስ በርስ የምትባላ ለማድረግ የመረጋጋት እጦትን እንደ ስልት ይጠቀሙበታል። ነገር ግን ሱዳን ለዚህ ስልት እንደ መሸጋገሪያ በር ልታገለግል የምትችልበት እድል ሰፊ መሆኑም ሲገለጽ፣ የኢትዮጵያ መከላከያ ሰራዊት በድንበር አካባቢ ያለውን ጥበቃ በማጠናከርም ማንኛውን ትንኮሳ ለመመከት በጥንቃቄ ላይ መሆኑን በተደጋጋሚ ገልጿል። ይህም ተገቢ ምላሽ በወቅቱ እንዲሰጥና ስጋቶች ወደ ሀገር ውስጥ እንዳይገቡ ሲያደርግ፣ የኢትዮጵያ በሱዳን ጉዳይ ላይ ያላት አቋም የሰላማዊ ድርድር እንዲደረግም በኢጋድ እና በአፍሪካ ህብረት በኩል ሱዳን ወደ ሰላም እንድትመለስ የምታደርገው ጥረት የራሷ ድንበር ለማስከበር ከምታደርገው ወታደራዊ ዝግጅት ጋር እኩል የሚታይ በመሆኑ ዘላቂ መፍትሄው በኢትዮጵያና በሱዳን መካከል ያለውን የድንበር ማካለል ስራ በዲፕሎማሲያዊ መንገድ መጨረስና በሱዳን ውስጥ የተረጋጋ መንግስት እንዲኖር ድጋፍ ማድረግ ወሳኙ ጉዳይ ነው። ወደ ቀጣይ ዝርዝር መረጃችን ስናልፍ የኤርትራ ዲፕሎማሲያዊ ለውጥና የቀጠናው ጂኦፖለቲካ ሽግግር እጅግ ውስብስብና ትኩረት የሚሻ ጉዳይ ሆኖ የቀረቡት ነጥቦች በዝርዝር እንደሚከተለው አቅርበናቸዋል። የማዕቀቡ መነሳት ሚስጥርና የአሜሪካ ፍላጎት፣ አሜሪካ በኤርትራ ላይ የጣለችው ማዕቀብ ለማንሳት የወሰነችበት ምክንያት ከቀጠናው ስትራቴጂያዊ ለውጥ ጋር በቀጥተኛ ግንኙነት ያለው መሆኑ ተነስቷል። የሁቲ አማጽያን በባብል መንደብ ባህር ሰላጤ ላይ የሚያደርሱት ጥቃት አሜሪካ የቀይ ባህርን ደህንነት ለመጠበቅ አዳዲስ አጋሮቿን እንድትፈልግ አስገድዷታል። ኤርትራ ረጅም የቀይ ባህር ዳርቻ የምትቆጣጠር ሀገር በመሆኗ ዋሽንግተን አስመራን የማገልገል ዋጋ እያስከፈላት መሆኑን ተረድታለች። ኤርትራ ከቤጂንግና ከሞስኮ ጋር ያላትን ወታደራዊ እና ኢኮኖሚያዊ ትብብር ማጠናከሯም አሜሪካን አሳስቧታል። ማዕቀቡ ማንሳት አስመራን ዳግም ወደ ምዕራባውያን ጎራ ለመሳብ እንደ ዲፕሎማሲያዊ ማባበያ ወይም ካሮት ይሉታል እነሱ ጥቅም ላይ ማዋሉ ነው። እንግዲህ ይህ ተጽዕኖ የዶናልድ ትራምፕ አስተዳደር ከርዕዮተ ዓለም ይልቅ ለግብይታዊ ዲፕሎማሲ ወይም ትራንዛክሽናል ዲፕሎማሲ ቅድሚያ ይሰጣሉ። ትራምፕ በሰብአዊ መብት ሰበብ አገራትን ከማራቅ ይልቅ ለአሜሪካና ደህንነት የኢኮኖሚ የሚጠቅሙ አምባገነን መሪዎችንም ቢሆን መቅረብ ይመረጣል። በመሆኑም የማዕቀቡ መነሳት ከትራምፕ አሜሪካ ፈርስት ፖሊሲ ጋር በእጅጉ የታጣጣመ መሆኑ ነው።
የኃይል ሚዛን ሽግግር ስንመለከት ለኢትዮጵያ ስጋት ወይስ ዕድል? ኤርትራ በቀጠናው ያላት ተጽዕኖ ማደግ ለኢትዮጵያ ባለ ሁለት ገጽታ ትርጉም ሲኖረው፣ የኢትዮጵያ የባህር በር ፍላጎትም ለማሳካት ከሶማሌላንድ ጋር የተፈራረመችው የመግባቢያ ሰነድ ኤርትራን አስቆጥቷል። ኤርትራ የሶማሊያን ሉዓላዊነት በመደገፍ ከግብፅ ጋር የምትመሰርተው ግንኙነት ኢትዮጵያን በዲፕሎማሲው መንገድ የመክበብ ወይም ኢንሪችመንት ስጋት ይፈጥራል። የቀጠናው የበላይነት ፉክክር አስመራ በቀጠናው የመረጋጋት ቁልፍ ሆና መታየቷ የኢትዮጵያ በአፍሪካ ቀንድ የነበራት የዲፕሎማሲያዊ የበላይነት ሊገዳደር ይችላልም ሲባል፣ ግንኙነቱ በሰላማዊ መንገድ ከተመራ ግን የኤርትራ መደቦች ምጽዋና አሰብ ለኢትዮጵያ ቅርብና ርካሽ አማራጭ ሊሆኑ ይችላሉ። ሁለቱም ሀገራት በቀጠናው ለሚነሱ አከራካሪ ቡድኖች እንደ አልሸባብ ተመሳሳይ ስጋት ስላላቸው በጸጥታ ዙሪያ በጋራ መስራት የሚችሉባቸው ሰፊ እድሎችም አሉ። የምስራቅ አፍሪካ ህብረትና አዳዲስ ጎራዎች ቀደም ሲል በኢትዮጵያ ኤርትራና ሶማሌ መካከል ተመስርቶ የነበረው የሶስትዮሽ ትብብር በአሁኑ ወቅት ክፉኛ ተናግቷል። ነገር ግን በሌላ ጎን እየተፈጠሩ ያሉ አዳዲስ ጎራዎች የኤርትራ፣ ሶማሊያ፣ ግብፅ ዘንግ ሲሆን የአዲስ እየጎላ የመጣው ጎራ ሶስቱን ሀገራት በኢትዮጵያ ላይ ተመሳሳይ ጥርጣሬ አላቸው። ግብፅ በህዳሴው ግድብ፣ ሶማሊያ በባህር በር፣ ኤርትራ በቀጠናው የበላይነት ለመያዝ የኢትዮጵያና የተባበሩት አረብ ኤምሬትስ ትብብር የኢትዮጵያን ከባህር የሰላጤው ሀገራት በተለይም ከኤምሬትስ ጋር ያላትን ጥብቅ ግንኙነት በመጠበቅ ተጽዕኖዎችን ለማስከበር እየጣረች ቢሆንም ኬንያ በቀጠናው እንደ መካከለኛና አማራጭ የዲፕሎማሲ ማዕከል ለመሆን የምታደርገው ጥረት ሌላ የሚታይ ለውጥ ሲሆን፣ በአጠቃላይ የምስራቅ አፍሪካ ፖለቲካ ከርዕዮተ ዓለም ወዳጅነት ወደ ስትራቴጂካዊ ጥቅም እየተቀየረ ሲሆን፣ ኤርትራ ደግሞ በዚህ አዲስ ጨዋታ ውስጥ ወሳኝ ተዋናይ ሆና ብቅ ማለቷ ዓለምን አስደንግጧል። ሌላኛው ዝርዝር መረጃችን የጥቅም ግጭትና የኃይል አሰላለፍ ሲሆን፣ የኢትዮጵያና የሶማሌላንድ የመግባቢያ ሰነድ በአፍሪካ ቀንድ የነበረውን የዲፕሎማሲ ግንኙነት ሙሉ በሙሉ ቀይሮት ነበር። የግብፅና የሶማሌ ምላሽ ሶማሊያ ስምምነቱን እንደ ሉዓላዊነት መደፈር በመቆጠር ከታሪካዊ ባላንጣዋ ግብፅ ጋር ወታደራዊ ስምምነትን ትፈራረማለች። ነገር ግን ግብፅ ይህንን አጋጣሚ የተጠቀመችው በህዳሴ ግድብ ዙሪያ ኢትዮጵያን የምታስጨንቅበት ሁለተኛ ግንባር ስለሆነላት ነው። በሶማሌ በኩል ለመክፈት ነው ይህንን የቀጠናውን ፉክክር ወደ ወታደራዊ ትርኢት የቀየሩት። ሱዳን በአሁኑ ወቅት ታዲያ በውስጡ ጦርነት የምትታመስ ብትሆንም የቀይ ባህር ዳርቻ ባለቤት እንደመሆኗ ሚናዋ ወሳኝ ነው። የሱዳን ጦር ከክልላዊ ኃይሎች፣ ግብፅ፣ ኤምሬትስ ጋር ያላቸው ትስስር ኢትዮጵያ በሱዳን በኩል የምታገኘውን አማራጭ የንግድ መስመርና የጸጥታ ሁኔታ ይወስነዋል። የገንዘብ ማሻሻያ እና የጂኦፖለቲካ ሁኔታ ስንመለከት የኢትዮጵያ ኢኮኖሚ ፖሊሲ ከውጭ ፖሊሲዋ ተነጥሎ ሊታይ የማይችል ሲሆን የ8 ትሪሊዮን ብር ዕዳ ወደ 100 ቢሊዮን ዶላር ገደማ አጠቃላይ ዕዳ ኢትዮጵያን በዓለም አቀፍ አበዳሪዎች በአይኤምኤፍ እና ወርልድ ባንክ እንደ ቻይና ባሉ ሀገራት ፊት የድርድር አቅሟን ያዳክመዋል። ዕዳውን ለመክፈል ታዲያ የምታደርገው ጥረት የውጭ ፖሊሲዋ ላይ ተለዋዋጭ እንድትሆን ያስገድዳታል። መንግስት የብርን ዋጋ በገበያ እንዲወስን ማድረጉ የውጭ ኢንቨስትመንትን ለመሳብ ቢረዳም በአጭር ጊዜ የዋጋ ግሽበትን አስከትሏል። ይህ የኢኮኖሚ ስብራት በጂኦፖለቲካ ረገድ ኢትዮጵያን ለውጭ ኃይሎች ጫና ተጋላጭ ያደርጋታል። ጠንካራ ኢኮኖሚ የሌለው ሀገር በቀጠናው የበላይነት ለማረጋገጥ የሚከፍለው ዋጋ ከፍተኛ እንደሆነ ይታወቃል። ሌላው ለኢትዮጵያ አሳሳቢ የሆነው የባብል መንደብ ውጥረት ሲሆን፣ በሁቲ አማጽያን ጥቃት ምክንያት የኢንሹራንስ ዋጋና የመርከብ ኪራይ በከፍተኛ ሁኔታ መጨመሩ ኢትዮጵያ 95% የውጭ ንግዷን በጅቡቲ በኩል እንደማካሄዷ ይህ ጭማሬ በቀጥታ ሸቀጦች ዋጋ ላይ በማረፉ የኑሮ ውድነቱን አባብሶታል። የሰፕላይ ቼን ዲስትሪቢዩሽን ወይም የሎጂስቲክስ መስተጓጎሉ ትልልቅ የንግድ መርከቦች የቀይ ባህር መስመር ትተው በአፍሪካ ዙሪያ ኬፕ ኦፍ ጉድ ሆፕ እንደዞሩ መገደዳቸው እቃዎቹ ወደ ኢትዮጵያ የሚገቡበትን ጊዜ እስከ ሁለተኛ እስከ ሶስተኛ ሳምንት ድረስ ማራዘሙ፣ ይህ በተለይ ለፋብሪካ ግብዓቶችና ለነዳጅ አቅርቦት ትልቅ እንቅፋት ፈጥሯል። የባብል መንደብ መዘጋት ወይም አለመረጋጋት ጅቡቲን እንደ ብቸኛ መስመር የሚጠቀመውን የኢትዮጵያ የንግድ ደም ስር ይዘጋዋል። ይህም ኢትዮጵያ በአስቸኳይ የወደብ ብዝሃነት ፖርት ዳይቨርሲፊኬሽን አማራጮች እንደ ሶማሌላንድ፣ ለሙ ወይም ኤርትራ እንድትፈልግ ሌላው የጂኦፖለቲካ ምክንያት ሲሆን፣ የኢትዮጵያ የኢኮኖሚ ማሻሻያ ስኬት በቀጥታ በቀይ ባህር ሰላምና በወደብ አማራጮች ላይ የተንጠለጠለ መሆኑ የማያወላውል ጉዳይ ሆኗል። የሶማሌላንድ ስምምነት የኢኮኖሚ ነፃነት ፍለጋ ቢሆንም ያስከተለው ዲፕሎማሲያዊ ጦርነት ግን የኢኮኖሚ ወጪውን በወታደራዊ ዝግጅትና በንግድ መስተጓጎል በኩል ሊጨምረው እንደሚችል ይገለጻል።
ወደ መጨረሻው ዝርዝር መረጃችን ስናልፍ የአሜሪካና ሩሲያ ቻይና ፉክክር የቀይ ባህር መስመር ለዓለም ንግድና ወታደራዊ እንቅስቃሴ ያለው ፋይዳ ሀያላኑን ሀገራት ወደ አካባቢው አጥብቆ ስቧቸዋል። ነገር ግን ሩሲያ በፖርት ሱዳን የባህር ኃይሎች ሎጂስቲክ ማዕከል ለመገንባት ለዓመታት ስትወተውት መቆየቷ ሌላኛው አጣብቂኝ ሲሆን፣ ይህ መሰረት ታዲያ ከተሳካ ሩሲያ በህንድ ውቅያኖስ እና በቀይ ባህር ላይ ወታደራዊ መገኘቷ አሜሪካ ይህንን ቀይ መስመር አድርጋ ስለምትቆጥረው በሱዳን ያሉ የፖለቲካ ኃይሎች ለሩሲያ ፍቃድ እንዳይሰጡ ከፍተኛ ዲፕሎማሲያዊና ኢኮኖሚያዊ ጫና ታደርጋለች። አሜሪካም ይህን ተከትላ ታዲያ የውክልና ጦርነት አቁሚ፣ የውክልና እንቅስቃሴ እያደረግሽ ነው ስትል ዛሬ አስጠንቅቃታለች። አሜሪካ ኤርትራን ከሩሲያ እና ቻይና ተጽዕኖ ለማላቀቅ የምታደርገው ጥረት የመልሶ ማግኘት ወይም ሪኢንጌጅመንት ፖሊሲ አካል ሲሆን፣ ቻይና በጅቡቲ ወታደራዊ መሰረት ስላላት አሜሪካ የኤርትራን ረጅም የባህር ዳርቻ ለቻይና አሳልፎ ላለመስጠት አስመራን በዲፕሎማሲ ለመሳብ እየሞከረች ትገኛለች። የቻይና የቀበቶ መንገድ ቻይና በቢሊዮን የሚቆጠር ዶላር በጅቡቲ እና በኢትዮጵያ መሰረተ ልማት ላይ አፍስሳለች። አሜሪካ ይህንን የኢኮኖሚ ጥምረት እንደ ዕዳ ወጥመድ በመሳል የምዕራባውያንን አማራጭ ፋይናንስ ለማቅረብ መሞከሯ የመካከለኛው ምስራቅ አገራት የተቃረነ ፍላጎት የባህረ ሰላጤው አገራትና የቱርክ የአፍሪካ ቀንድ እንደራሳቸው የደህንነት ቁጥጥር ገቢ አድርገው ይመለከቱታል። ኤምሬትስ የወደብ ፖለቲካ መሪ ነኝ ስትል በርበራ፣ ሶማሌላንድ በፑንትላንድ ወደቦች በማልማት በቀጠናው የንግድ የበላይነት ስትፈልግ ከኢትዮጵያ ጋር ያላት ጥብቅ ወታደራዊና ኢኮኖሚ ትብብር ኤምሬትን በቀጠናው ተጽዕኖ ፈጣሪ ሲያደርጋት፣ ሳውዲ አረቢያ የኤምሬት ተጽዕኖ በቀይ ባህር ላይ ማደጉን በጥንቃቄ ስትከታተል፣ ሳውዲ የቀይ ባህር ምክር ቤት ሬድ ሲ ካውንስል በመመስረት የቀጠናው መሪ ለመሆን ትጥራለች። ከኤምሬትስ በተቃራኒ ሳውዲ አረቢያ ለሶማሊያ አንድነት፣ ለግብፅ ስጋቶች የበለጠ ትኩረት መስጠቷ ቱርክ በሶማሊያ ትልቁን የውጭ አገር ወታደራዊ ማሰልጠኛ የገነባች ሲሆን የሞቃዲሾ ዋነኛ ደጋፊም ነች። የኢትዮጵያና የሶማሊያ ውጥረት በጨመረ ቁጥር ቱርክ በሁለቱ መካከል እንደ አስታራቂ በመቅረብ የራሷን የጂኦፖለቲካ ሚዛን ለመጠበቅ ስትጥር፣ በተመሳሳይ ሰዓት ለኢትዮጵያ የድሮን ቴክኖሎጂ በማቅረብ የንግድ ጥቅሟ ስታከብር ፍላጎቶቿ ይህ የኃይል ሽኩቻ ታዲያ በቀጠናው ላይ የሚከተሉትን ተጽዕኖዎች ፈጥሯል። እያንዳንዱ ኃይል አገር ለደገፈው ወገን ዘመናዊ መሳሪያዎችን እንደ ድሮን ያሉ ማቅረቡ የቀጠናውን ግጭቶች ይበልጥ አደገኛ አድርጓል። እንደ ኤርትራና ሶማሊያ ያሉ ሀገራት በሀያላኑ መካከል ያለውን ሽኩቻ በመጠቀም የራሳቸውን ጥቅም ለማስከበር ለምሳሌ ያህል ማዕቀብ ለማስነሳት ወይም የገንዘብ ድጋፍ ለማግኘት የተሻለ እድል አግኝተዋል። ሀያላኑ አገራት በቀጥታ ከመጋጨት ይልቅ በቀጠናው ባሉ አገራት ግጭት ውስጥ እጃቸውን በማስገባት ጥቅማቸውን ለማስጠበቅ መሞከራቸው ለአካባቢው መረጋጋት ትልቅ ስጋት ሲሆን፣ በአጠቃላይ የአፍሪካ ቀንድ አገራት የብሔራዊ ጥቅማቸውን ለማስጠበቅ በእነዚህ ተቃራኒ ፍላጎቶች መካከል ያለው ሚዛን በጥንቃቄ የመጠበቅ ግዴታ ተጋርጦባቸዋል። ክቡራትና ክቡራን ተመልካቾቻችን የዛሬውን ሰፋ ያለ ትንታኔያችንን ስንቋጭ ጥቂት መሰረታዊ ነጥቦችን እናነሳለን። የአፍሪካ ቀንድ በአሁኑ ወቅት በታሪኳ አይታው የማታውቀው ትልቅ የጂኦፖለቲካ ሽግግር ውስጥ መገኘቷ፣ ያለው ወታደራዊ ውጥረት በቀጠናው የኃይል ሚዛን ላይ የራሱ ጥላ ማሳረፉ፣ የኤርትራና የአሜሪካ አዲስ መቀራረብ የቆዩ ወዳጅነቶችን፣ ጥላቻዎችን የሚፈታተን አዲስ ምዕራፍ መክፈቱ፣ የኢትዮጵያ የወደብ ፍላጎት ጉዞና የቀይ ባህር ደህንነት ጉዳይ የህልውና ጥያቄ ሆኖ ተነስቷል። ከሁሉም በላይ ደግሞ የታላላቅ ሀያላን ሀገራት አሜሪካ፣ ሩሲያና ቻይና የራሳቸውን ጥቅም ለማስከበር የሚያደርጉት ግብግብ አካባቢያችንን የዓለም ፖለቲካ ማዕከል አድርጎታል። እንግዲህ የእኛ ትንታኔ ይህንን ይመስል ነበረ። አሁን ደግሞ ተራው የእናንተ ነው። የእናንተን ሐሳብ መስማት እንፈልጋለን። አሜሪካ በኤርትራ ላይ የጣለችው ማዕቀብ ማንሳቷ ለኢትዮጵያ ዲፕሎማሲ የበላይነት ምን ትርጉም ይኖረዋል ብላችሁ ታስባላችሁ? ስጋት ወይስ እድል? በቀይ ባህር ላይ የታየው ያለው ውጥረትስ በኢትዮጵያ የኑሮ ውድነትና ኢኮኖሚ ላይ የሚያሳድረው ጫና ለመቀነስ ምን አይነት አማራጮችን መከተል አለበት ትላላችሁ? ሐሳባችሁን በኮሜንት መስጫ ላይ አስፍሩልኝ። ውይይታችን በዚህ ይቀጥላል። ለዛሬው የነበረን ቆይታ እዚህ ላይ ያበቃል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ቪዲዮውን ጠቃሚ ሆኖ ካገኛችሁት ደግሞ ላይክ እና ሼር በማድረግ ለሌሎች እንዲደርስ እንጋብዛለን። በቀጣይ ወቅታዊና ጥልቅ መረጃዎች እስከምንገናኝ ድረስ ሰላም ቆዩ።